አንድ ላይ አሳልፈናል። የጓደኝነት ጥግ አይተናል። እሷ አንድ ቀን እንደ ጓደኛው አይታ አታውቅም። እንደ ጠላቷ ነበር ስታየት የነበረው። ልጇን ለጠንቋይ ቀልባ ነው ይሄ ሁሉ ነገር ያገኘችው። እኔ ልጅ አጣው ባሌ ጥሩ ሰው አይደለም ብላ በጣም ጠላቷ ነበረች ማለት ነው። ልክ ቤቷ የገባች ቀን ነበር በመኝታ ቤቷ ስትቀና የነበረው ማለት ነው። ጓደኛውን አታውቅም። ባዩሽ መጥፎ ሰው ነበረች። ግን ሜላት ምን አለች? ይሄ ሁሉ ያረገቻትን በሷ ምክንያት ሰው እንደሞተ እያወቀች አንቺ ሁሉም ነገር ነግራት እንግዲህ ቤት ጠርታ ድረስ ስወርቅ አንስተሽኛል፣ ስትወርቂ አንስቼሻለሁ፣ ስታለቅሺ እንባ ጠርገሽልኛል፣ ስከፋኝ እንትን ብለሽኛል። ስለዚህ እኔ አንቺ ላይ ምንም ማድረግ አልፈልግም። እስከዛሬ ያረግሽብኝ ነገር በጣም ከባድ ነው። አንቺ ሁሉ ከዚህ ሁሉ ነገር ጀርባ አንቺ መኖርሽን ማመን አቅቶኛል። ለዚህ ደረጃ ያደረሽኝ አንቺ ነሽ። ልትገይኝ ሞክረሻል። ልጅ ያልሆነችውን 16 ዓመት ሙሉ እያነባሁበት ሳለቅስበት የነበረውን ነገር እያወቅሽ ልጄ ስትመጣ እንግዲህ ልጅሽ አይደለችም ሌላ ሰው ብለሽ ሌላ ሰው ልጄ ወንድምሽን ልጅ አምጥተሽ ነበር ልጅሽ ናት ብለሽ የሰጠሽኝ። እንደዛም ሆኖ ግን በአንቺ ምክንያት ቢሆንም የ16 አናባ የነበረበትን ነገር አግኝቻለሁ። በዚህም አጋጣሚ ላመሰግንሽ እፈልጋለሁ። አንቺ ላይ ምንም ማድረግ አልፈልግም። ወርቄን እንድትሰጪኝ እፈልጋለሁ። ወርቄን መልሽልኝና ከዛ በኋላ አንቺ የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። አንደራረስም፣ አልደርስብሽም፣ አልደርስብኝ ነው ያለችው። እንግዲህ ባዩሽ ደግሞ ወርቁ እኔ ጋር የለም። እርግብ ሁላችንም አታላናለች። ስልኳን አጥፍታ ወርቁን ይዛ ጠፍታለች። ወርቁ 3 ሚሊዮን ያወጣል ብላለች ወይዘሮ ሜላት ማለት ነው። ስለዚህ ወርቁ መልሽልኝና አልነካሽም ብላታለች። እንደዛም ሆኖ ባዩሽ እንግዲህ ያኔ ተናዳ ነበረ። ለዚህ ነው የፈለግሽኝ፣ ከፈለሽ አሳስሪኝ፣ ወርቁ እኔ ጋር የለም ብላ ነው እንግዲህ ተጣልቶ ከቤት የወጣችው። ከዛ በኋላ እንግዲህ እርግብ ተምቹ እንደውላለት ከዚህ ሀገር መውጣት እፈልጋለሁ ብላው ነበረ። እንደዛም ሆኖ መውጣት እኔ ምንም ላግዝሽ አልችልም፣ ምንም ላረግልሽ አልችልም፣ ብር እንድሰጥሽ አልችልም፣ ከዚህ ሀገር እንድትወጪም ላረግሽ አልችልም ብሏታል። እንግዲህ ምክንያቱም እሱ አይችልም፣ አጎቱ ተመልሶ ስለሄደ ምንም ሊያረግላት ስለማይችል እውነቱን ነግሯታል። ከዛ በኋላ እንግዲህ እንገናኝ ብላ በአካል ተገናኝተው ነበረ። እየተደበቀችም ቢሆን ሄዳ በአካል አግኝተዋለች። በአካል ካገኘችው በኋላ እንግዲህ ተገናኝተው ነበረና ወርቁን ለመጀመሪያ ወርቁን ለእንትና ነው የሰጠችው ማለት ነው። ለተምቹ ነው የሰጠችው ወርቁን። ለተምቹ ከሰጠችው በኋላ ነበረ ባዩሽን ያገኘቻት። ባዩሽን እንግዲህ አግኝታ ወርቁን መልሺ፣ ወርቁን እንካፈል፣ ያለበለዚያ ደፋሻለሁ ስትላት ነበረ። እንዳለችው እንግዲህ ደፋቻት አልደፋቻት እሱ አብረን ነገ የምናየው ይሆናል። ፖሊሶቹም ደግሞ ይዟታል ብዬ ተስፋ አደርጋለሁ ማለት ነው ቤተሰብ። ምክንያቱም ብዙ ነገር አድርጋለች። ሰው በሷ ምክንያት ሞተዋል። ብዙ ሰዎች በሷ ምክንያት ተጎድተዋል። ይሄ ማን ነው? ኤርሚ ነው ማን ነበረ? የሆነ ጊዜ ፍቅረኛዋ ከገጠር መጥቶ ነበረ። በሷ ምክንያት ነው ተመልሶ የጠፋው። ምላሴ ካስታወሳችሁት ምላሴ በሷ ምክንያት ሊሞት ነበር። ብዙ ነገሮች ተፈጥሯል እና ትታሰራለች ብዬ ተስፋ አደርጋለሁ። ወይዘሮ ሜላትን ከዚህ በኋላ ምንም የምታረግባት አይመለከተንም። ምንም አንጨነቅላትም። ምክንያቱም በራሷ እጅ ነው ጠላቷን አሳልፋ ድጋሚ እንድትጎዳት የፈቀደችላት። እሷ ተናግራለች። ወርቁን በእጅ ላስገባ እንጂ ምን እንደማረግሽ በደንብ አውቃለሁ ብላታለች። ፎክራን የወጣችው ማለት ነው፣ በውስጧ ማለት ነው። አንቺ እንኳን ለኔ ለጠላትሽ ይቅርና ለወዳጅሽ ማትመለሽ ሰይጣን መሆንሽን በደንብ አረጋግጬ አውቃለሁ። ከዚህ በፊት እኮ ያና አባት ሊሞቱ ሲሉ አንቺ ሀና ብቻ ልጅሽ ነኝ ብላ ተናገረች ነበር። ሰውየው እንዲሞት የፈረድሽበት ሕክምና ጀምሮ ያቋረጥሽው ብላታለች። እኔ ያልገባኝ ነገር ይሄ ሕክምና ስል ማለት ነው ይሄ ዶክተሩ የዴን ምርመራ የቀየረው ዶክተር ያኔ ብሩን እንዲባል የተደረገው ነገር ለምንድን ነው ምርመራ ማይደረገው? እንደዚህ ተሸፋፍኖ ሊያልፍ ነው ማለት ነው። ዲኤን ምርመራ ማለት እኮ በጣም ከባድ ነገር ነው አይደለ እንዴ? ታሽጎ ነው የሚመጣው። በጣም ከባድ ነው እና መጣራት አለበት እሱ ነገር አንደኛ። ድጋሜ ደግሞ ፖሊሶቹ ለምንድን ነው የጠፉት? የአሻራው እኮ የሀና ነበር በጎኑ በኩል የነበረው፣ በሌላኛው በኩል የነበረው አሻራ አልተገኘም። ለምንድን ነው ድጋሜ መጥቶ ማረግ አለብን ያላሉት? ለምን ዝም አሉ? ሁሉም ነገር እንደዚህ ተሸፋፍነው ማለፍ የለበትም። ምክንያቱም ትልቅ ወንጀል ነው የተደረገው። በእውነተኛ ታሪክም ቢሆንም እንደዚህ በቀላል የሚታለፍ ነገር አይደለም። ያጠፋው ሰው ግዴታ ቅጣቱን ማግኘት አለበት። ገባችሁ? ስለዚህ ባዩሽ ቅጣቷን ማግኘት አለባት። ቅጣቷን ብታገኝም እርግብ ደግሞ ይሄን ቅጣት አትቀጣም። ምክንያቱም እርግብ ምንም የምታውቀው ታሪክ አልነበረ። ወደዚህ ስትመጣ እንግዲህ እሷ ናት አክስቴ ናት ብላ እሷ ምናምን የመጣችው እሷ ናት። ፎቶ መስቀሉ ሰርቃ እዚህ ወንጀል ውስጥ ያስገባቻት። ብትታሰርም ለትንሽ ጊዜ ነው የምትታሰረው። ብዙ ጊዜ የምትጎዳው ባዩሽ ናት።